ብያችኋለሁ። ሁላችሁን ሰላም ክርስቶስ ይብዛላችሁ። ዲያቆን ሶፊያ፣ ቤቲ፣ ግሩሜ፣ ክዩ ሁላችሁ ሰላም ብያለሁ። ሁሉንም ጠቅልዬ ሁሉም ወክዬ እግዚአብሔር ይመስገን ትላለህ። እሺ ሰው ቀጣይ ወደ ጥናታችሁ ነው መሰለኝ የምትገቡት አይደል? እዛ እንደዛ ይሻል እንዳይመሽም ወደ ጥናቱ ይገባና ዮሐንስ ወንጌልን ደግሞ አጥኑ ምናምን ሰዎቻችን ያው መጽሐፍ ቅዱሳችሁን ግለጡ ምናምን ነገር እሺ መጽሐፍ ቅዱሳችሁን ግለጡ። መኩ በኋላ ደግሞ ካለ በገና ዝማሬ ደግሞ እሱ ይዘጋልን ይሆናል። እሱ አሁን ወደ ትምህርቱ ይገባል እና እንትን አድርጉ። መጽሐፍ ቅዱሳችሁን ሁላችሁ ማውጡና ፊታችሁ ላይ አድርጉ ፕሊዝ። ይህ መጽሐፍ ቅዱስ የማጥናት ልምዳችን በጣም መዳበር አለበት እና ቴሌግራም ላይ እነ ጁ እያደረጉ ነው። አሪፍ ነው። ጁ የኛ ማለት ነው። ጁ ዘ አፖስቶሊክ አንሰርስ ትላል። እሺ እዚህ ደግሞ አሁን እነዘ ሚካኤል ምናምን እንደዚህ አይነት ከተጀመረ በጣም ጸድ ይሆናል። የእግዚአብሔር ቃል በጣም ትልቅ ኃይል አለው። በተለይ ዮሐንስ ወንጌል ደግሞ በጌታ ስም እኔ ዝም ብሎ እንደዚህ በማለት ብቻ ሳይሆን ፕራክቲካሊ የሚያየሁት ነገር አለ። ክርስቶስን ነው። ዮሐንስ ወንጌል በጣም ፓወርፉል በጣም እና ዮሐንስ ወንጌልን ሁላችንም በጣም ልናነበው ይገባል እና ደግሞ ይህንን ስለመረጣችሁ በጣም ደስ ብሎኛል። ዮሐንስ ወንጌልን እኛም ዮሐንስ ወንጌልን ጌታ ቢረዳን ከጥቂት ቀናት ምናምን በኋላ የምንጀምር ይመስለኛል። ግን ይሄ አሁን ግን እዚህ ላይ ግን አጥኑ ዮሐንስ ወንጌልን በተለይ ከምዕራፍ ከቁጥር 1 ጀምሮ እስከ ቁጥር 18 ድረስ የምርም ከተሄደበት ዛሬ ከጨረሳችሁ ካልሆነ በሁለት ቀን ቢሆን እስከ ቁጥር 18 በደንብ ከተነበበ ከተጠና በጣም ቆንጆ ነው የሚሆነው እና ስለዛ መጽሐፍ ቅዱሳችሁን ግለጡ። እስክሪፕቶና ደብተራችሁን የያዙ ማስታወሻ መያዝ ያለባችሁ ቦታ ላይ የያዛችሁ በደንብ ተከታተሉ። እግዚአብሔር ደግሞ በነገር ሁሉ ይረዳችኋል፣ ይረዳናል እና የሚያስተምሩ ወንድሞችንም ደግሞ ጌታ አንደበታቸውን ያከናውንላቸው ምናምን እኛም ደግሞ ጆሮቻችንን እንፈትልን እና ወደ መጽሐፍ ቅዱስ ጥናቱ እንለፍ ማለት ነው። ሌላችሁ የፈለኩት ነገር ነበረ እና ረስቼው ማለት ነው። እሱ እንዲመጣልኝ ዝም ብዬ ደጋግማለሁ ቃላትን ምናምን ግን ይመጣልኝ። ምን አልሽ ነው? ከመጀመራቸው በፊት ይጠየቁና ማለት መስራት በመዘጋጀታቸውና ለመዘጋጀታቸው ከዛ ታች ያሉትም አውጡ። እንትን በሉ እስከዛ እንትናችሁን አውጡ። ዝግጅት የአእምሮም የደብተር ስክሪፕቱን ዝግጅት አድርጉ። ዮሐንስ ወንጌል እንትን አንድ አርጌንስ የተባለ ሊቅ አለ እና ምን ይላል? ቆይ የእሱን ትንሽ ሰፋ ካደረግኩት እንጃ ራስቻለሁ። ትንሽ እሱን ካዩት ግን ምን ይላል? ዮሐንስ ወንጌልን እንግዲህ በኤርሲያኖች ውስጥ ከመጽሐፍት ሁሉ መጽሐፍ ቅዱስ እንላለን አይደለ? እሺ ሰፋ አድርጌ ነው እየተናገርኩ ያሉት። እሺ ከመጽሐፍት ሁሉ መጽሐፍ ቅዱስ ከቅዱሳት መጽሐፍት ደግሞ ያው መጽሐፍ ቅዱስ የአስሮ መጽሐፍት ማለት ነው። የብሉያትና የአዲስ ኪዳን መጽሐፍት ነው እያልኳቸው ያሉት። ከሁሉ መጽሐፍት በቃ መጽሐፍ ቅዱሳችን የበላይ ነው፣ ታላቅ ነው። ከዛ ከመጽሐፍ ቅዱስ ደግሞ ሐዲስ ኪዳን ይላሉ። ደግሞ ሐዲስ ኪዳን አምላክ ሰው የሆነበት በስጋ የተገለጠበት ዘመን ላይ በቤተክርስቲያናችን ውስጥ የተጻፈ ስለሆነ በጣም ትልቅ ቦታ እንሰጠዋለን። እያበላለጠን አይደለም፣ በእግዚአብሔር ቃልን ደረጃ የማበላለጥ ሳይሆን የሆነ ኮንተንት ዋይዝ ሆነን ስናየው ትላል። ሐዲስ ኪዳን በጣም የሚያስገርም ነው። የሁሉ ነገር ፍጻሜ ስለሆነ የብሉይ ኪዳንም ፍጻሜ ስለሆነ ብሉይ ኪዳን እንደምታውቁት እንደ ጥላ ነው የሚፈጸሙ በሐዲስ ኪዳን ስለሆነ ማለት ነው። ከሐዲስ ኪዳን ደግሞ 4 ወንጌላት ደግሞ ይባላል። 4 ወንጌላት ጌታችን ኢየሱስ በምድር ላይ ያከናወናቸው ነገሮች የተተረኩበት ስለሆነ የጌታችን የኢየሱስ ክርስቶስ ወንጌል ተብሎ ቅዱስ ማቴዎስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው፣ ቅዱስ ሉቃስ እንደጻፈው እና ቅዱስ ዮሐንስ እንደጻፈው ተብሎ 4 ወንጌላት። ከ4 ወንጌላት ደግሞ ዮሐንስ ወንጌል ደግሞ ይባላል። ከ4 ወንጌላት ደግሞ ዮሐንስ ወንጌል በጣም የሚያስደንቅ ነው። በ4 እንስሳ ይመሰላሉ 4 ወንጌላዊ እንደምታውቁት እና ዮሐንስ በንስር ነው የሚመሰለው። ንስር ከፍ ብሎ ይበራል ማለት ንስር ከፍ ብሎ ይበርና ታች ላይ ያለውንም ግን አነጣጥሮ ያያል። ይሄ ሲናፕቲክ ጎስፔል የሚባሉትን አይታችኋቸዋል። የማቴዎስ፣ የማርቆስ፣ የሉቃስ ወንጌል አጀማመራቸውን ካያችሁ በቃ ክርስቶስን ከስጋዌው ነው የሚጀምሩት። ማቴዎስ ብትሉ የአብርሃም ልጅ የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ስጋዊ ልደቱን አንስቶ ነው የሚጀምረው ማቴዎስ። ማርቆስ ጋር ብትሄዱ ከነ መጥምቁ ዮሐንስ ነው የሚጀምረው። ስለዛ ከስጋዊ ልደት በኋላ ነው የሚጀምረው። ሉቃስ ጋር ብትሄዱ ስለ ኤልሳቤጥ ስለ ዘካርያስ ካህን ይልና ማነው መልአኩ ቅዱስ ገብርኤል ወደ እመቤታችን ለማብሰር እንደተላከ ይናገራል። እሱም ጌታችን በስጋ እንደሚጸነስ ለማብሰር
ከስጋዊ ጋር ይገናኛሉ። ሲናፕቲክ ጎስፔሎቹ ማቴዎስ፣ ማርቆስ፣ ሉቃስ። ልክ ዮሐንስ ጋር ስትሄዱ አረ በመጀመሪያ እኮ ቃል ነበረ ብሎ ይጀምራል። በጣም ፓወርፉል ነው እና ስለዛ ሰማይ ውስጥ ይከታችሁና እንዲ እዛው አንተው ልታስተምር ነው እንዲመጣ ነው እንዳ ያው እንትኑ ነው ዮሐንስ ወንጌል በጣም ምን አለስ እንደሚል ልንገራቸው ነው በደንብ እንዲያጠኑ እና ዮሐንስ ወደ ሰማይ ገብቶ በመጀመሪያ ቃል ነበረ ያረ ስጋ ከመሆኑ በፊት ዘላለማዊ ነው እርሱ ሁሉም ነገር በእርሱ የተፈጠረው ብሎ ስለሚጀምር ከዛን እና ለዛ ነው ንስር ተብሎ ከፍ ብሎ የላዩን ነገር ይጀምርና ከዛን ታች ደግሞ አነጣጥሮ ይመለከትና ቃልም ደግሞ እኮ ስጋ ሆነ በእኛም እኮ አደረ ጸጋና እውነትንም እኮ የተመላ ነው ይልና አንድ ልጅም በአባቱ ዘንድ እንዳለ ያለውን ክብሩን አየን ይላል እና እንዲህ ያለ ልጁ መጥቶ ስጋ ሆነ። ከዛ በኋላ መቼም ቢሆን መቼስ እንደው እግዚአብሔርን ያየው አንድ ሰው እንኳን አልነበረም። በቃ በአባቱ እቅፍ ያለ አንድ ልጅ እርሱ ይኸው መጥቶ እንደው ተረከው ሕግ በሙሴ ተሰጥቶ ነበር ጸጋና እውነት በኢየሱስ ሆነ እየተባለ ተነገረለት ማለት ነው። ይህንን እያንዳንዷን ቨርስ አሁን እያነበብን እነዚያ ሚካኤል እያነበቡልን ይኸው እንደዚህ ተብሎ ነበረ እኮ ዮሐንስ እንደዚህ ሲል ጻፈ እንዲህ ሲል እንዲህ እያለ ነበረ እያለ ይህ ምንድነው ከአባቶች ያገኙትን ማለት ነው ከአባቶች ያገኙትን ትርጓሜ ደግሞ ለእኛ ያጋሩናል። ስለዛ መጽሐፍ ቅዱሳችንን እያነበብን የጌታችን የኢየሱስ ክርስቶስን ወንጌል እየሰማን በቃሉ ደስ እያለን ደግሞ ራሳችን ሀሳባችንን የምንቀድስበታለን ማለት ነው። የእግዚአብሔር ቃል ሀሳብን ይቀድሳል። ሀሳብ ከተቀደሰ ኃጢአት አይኖርም። ኃጢአት የሀሳብ ውጤት ነው። ሀሳብ ወደ ድርጊት ተለውጦ ኃጢአት ይሆን የሚለው ሀሳባችን ቅዱስ ሲሆን ድርጊታችን ሁሉ የተቀደሰ ይሆናል። ሀሳባችን የተቀደሰ ሲሆን ስለዛ ሀሳባችን የእግዚአብሔር ቃል ይቀድሰው። በቃ እንትን በል ሂድበት ትላለህ። አንድ ነገር ብቻ ወይ አሜን። ምን ረሳው ነው ከወንጌላት ክፍል ያው ከአራቱ ማለት ነው በታቦት ፋንታ ማለት ታቦት በሌለበት ራሱ የምንጠቀመው ዮሐንስን ወንጌልን ነው። ብዙ ጊዜ በትራዲሽን እንደ መሰዊያ ማለት ነው። የሚገርም ነው። ታቦቱን ነው የምንጠቀመው እና ያን ለማለት ነው። አሜን አሜን። ላንተነሳ እሺ ቀጥሉ። በቃ ዘሚኬዳው ሰዓታችሁን ተሻማል። እሺ ቃልዮት ያሰማልን። በጣም የሚገርም መግቢያ ነበረ። እኔ ከዮሐንስ ወንጌል ምዕራፍ 1 ጀምሮ ትንሽ የተወሰነ መግቢያ ያላችሁና ከዮሐንስ ወንጌል ምዕራፍ 1 ጀምሮ ነገረ መለኮት ወይም ደግሞ ቲዮሎጂ በደንብ የዳበረባቸውን ቦታዎች ላይ እሱን ለማጥናት እንሞክራለን ማለት ነው። አባቶች እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ቄርሎስ እና የመሳሰሉት የቤተክርስቲያን አባቶች የተረጎሙትን ትርጓሜ እነሱ እንመለከታለን ማለት ነው። የመጀመሪያው ጥሬ ንባቡን አነብላችኋለሁ። ጥሬ ንባቡን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ጥሬ ንባቡን አነብላችኋለሁ። ከዛም በኋላ የዮሐንስ ወንጌል በቀድሞ ቤተክርስቲያን እንዴት ይታይ እንደነበረ ቅድም አክሊል እንዳላችሁ የዮሐንስ ወንጌል ከሁሉም ወንጌላት ከሁሉም መጻሕፍት የከበረ ነው። ከዮሐንስ ወንጌል ደግሞ ዮሐንስ ወንጌል ምዕራፍ 1 የከበረ ነው እና የቀድሞ አብያተ ክርስቲያናት እንዴት የዮሐንስ ወንጌልን ይመለከቱት እንደነበረና ዮሐንስ ወንጌልን ድርሰቱ ማን እንደጻፈው ይህንን የመሳሰሉትን ነገሮች በትንሹ እንመለከትና ከዛም በኋላ ወደ መጽሐፉ ሀሳብ ወደ መጽሐፉ ትርጓሜ እንገባለን ማለት ነው። እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር። በነገራችን ላይ አሁን የምንማማረው ትርጓሜ ሞር ለክርስቲያኖች ነው። ለአፖሎጂቲክስ ፐርፐዝ ወይ ሙስሊሞችን ወይም ሚስጥረ ስላሴን ለሚቃወሙ ሰዎች ሆን ተብሎ ሳይሆን በእርግጥ እግረ መንገዱን ሊሆን ይችላል። ነገር ግን በመጀመሪያ ለክርስቲያኖች ነው። የቤተክርስቲያን አባቶች እንዴት ተረጎሙት የሚለውን ለክርስቲያኖች ነው የምንማማረው ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አክሊ ይመቻል እንዲህ አሁን መጽሐፍ ቅዱስ እንዲህ ለማሳየት ምናምን ኦኬ ወይ ይቅርታ፣ ምን አልከኝ? ምን መጽሐፍ ቅዱስ ለማሳየት ስክሪን ላይ ምናምን ለማሳየት ይመቻል። ኦኬ ስክሪን ላይ ለማሳየት እሺ። እስቲ ቆይ እሺ፣ ስክሪንሻት የዮሐንስ ወንጌል ነው። ዮሐንስ ወንጌል ምዕራፍ 1 ማለት ነው። እስቲ ቆይ ስክሪንሻት አድርገን ነው ባይዚህ እንትን ገስት ሰው ጋር ገስት ላይ ስገባ አልታይም እና አጥፍቼው አይደለም እንዳልታይ አድርጌው ሳይሆን ያው ገስት ላይ ስገባ ብዙ ጊዜ እኔን አያሳይም። እንደዛ ነው ሰው አሁን እንደዛ ብሎኝ ነው በውስጥ። እሺ ለአንተ አይደለም እባክህ ለህዝቡ። እሺ ይላል። አንዴ ስክሪንሻት ላድርግ ሄጄ መጽሐፍ ባይብሌን ከፍቼ
እሺ እንዴት ነበር? ግሪን ስክሪን ነው ምንድን ነው? መኩ እንዴት ነበር? ምን ነበር ምንጫ ነው መኩ ወይ ጠራኝ። ምን እንዴት ነበር የማደርገው? ግሪን ስክሪን ነገር አድርጌ ስክሪንሻት ለማሳየት ፎቶ ለማድረግ እዚህ ላይ ማለት ነው። ኖርማል ሌላ ፎቶ ለማድረግ ያሳያል ወይስ አንተ ማድረግ ትችላለህ? ዮሐንስ ወንጌል ወይ አንተ ማድረግ ትቻልክ ይችላል እና መጽሐፍ ቅዱስ ካለ ይወቃል እኮ መጽሐፍ ቅዱስ ኦንላይን መጽሐፍ ቅዱስ አንዳፍታ ኩሳው ስክሪንሻት ተደርጎ በፎቶ መልክ ነው ወይስ ምንድን ነው? እንደዛው እንዲቀመጥ እኮ ነው እዚሁ ስክሪን ላይ ማለት ነው። ሰዎች እያነበቡት ይቀመጥ። አሪፍ ነው። ሰዎች እያነበቡት ምናምን እያዩት ቃሉን አሪፍ ነው። ጥሩ ሀሳብ ነው ያመጣው። ይኸው የፈጠነ ይዞት መጣ ይጀደስ በስመ አብ ጸዲ በጣም አሪፍ። በቃ አሪፍ ነው። እንደዚህ ነው መሰለኝ የፈለግኩ ወይስ መሀል ላይ ቨርስ እንትንም ሌላ መጽሐፍ ቅዱስ ክፍሎችን ለማየት እንዲመቸን ኦንላይን ቢሆን ጥሩ ነበር፣ ግን ችግር የለውም። በቃ ኦኬ። እንደዛ ስታስፍ ሲያስፈልግ ደግሞ አሳውቀን። በቃ እሺ። መጀመሪያ አነበዋለሁ። ከዛ የተወሰነ ኢንትሮ እሰጣችኋለሁ። ከዛም በኋላ እያንዳንዱ ቨርስ እንተረጉመዋለን፣ እናየዋለን ከአባቶች ትምህርት አንጻር ማለት ነው። በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ቁጥር 2 ላይ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለምም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 1 እንግዲህ እንዳያችሁት ስለ ቃል ቀዳማዊነት፣ ስለ ቃል እግዚአብሔርነት፣ ከእግዚአብሔር ጋር የነበረ እንደነበረ እና እርሱ ብርሃን እንደነበረ፣ ያም ብርሃን በሰው ዘንድ ይበራ የነበረች ሕይወት እንደነበረች፣ በኋላ ዮሐንስ የሚባል ሰው እንደተላከ፣ ያ ዮሐንስ የሚባል ሰው ራሱ መሲሁ ሳይሆን ስለ መሲሁ ሊመሰክር የመጣ የተላከ ሰው እንደነበረ ይናገራል። ከዛ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ያ በቀዳሚ የነበረው ከእግዚአብሔር ጋር ከዘላለም እስከ ዘላለም የነበረው የሰው ልጅ ስጋ ተዋሃደ፣ ቃልም ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን ይላል። ስለ ዮሐንስ ወንጌል መነጋገር ስንጀምር ስለ ዮሐንስ ወንጌል ከወንጌላት በሙሉ ተለይቶ የዮሐንስ ወንጌልን እንድናጠና ያደረገንን ምክንያት ለማየት ስንሞክር የዮሐንስ ወንጌል የመጀመሪያው ነገር እንዳያችሁት ዮሐንስ ወንጌል ምዕራፍ 1 በጣም በጠለቀ በጣም በመጠቀ ከሰማየ ሰማያት በጀመረ አረፍተ ነገር ነው። ዮሐንስ የሆነ ቃላትን በመገጣጠም አዲስ ነገር መናገር ደስ የሚያሰኘው እንደ አንድ ተራ ፈላስፋ የሚናገር ሳይሆን ከእግዚአብሔር ዘንድ ያገኘውን ከደረቱ ይጠጋ የነበረ ይሏል ቅዱስ ሄሬኔዎስ ዜዶን። ከኢየሱስ ክርስቶስ ከእግዚአብሔር ዘንድ ያገኘውን ምስጢር ከሰማያት በመናገር ይጀምራል ዮሐንስ ወንጌል ከሌሎቹ በተለየ ማለት ነው። ሶስቱ ወንጌላት ማቴዎስ ስለ ዘር ሐረጉ በመናገር፣ ሉቃስ ስለ ጽንሰቱ፣ ስለ ልደቱ፣ ስለ ብስራቱ በመናገር፣ ማርቆስ ስለ ጥምቀቱ በመናገር ይጀምራሉ። ዮሐንስ ወንጌል በተለየ መልኩ ስለ ቀዳማዊነቱ፣ ስለ ቃል ቀዳማዊነት፣ ስለ እግዚአብሔርነቱ
በመናገር ይጀምራል ማለት ነው። እና አባቶች ሲናገሩ በቀዳሚው ቃል ያልተረታ መናፍቅ ያልተራቀቀ ሊቅ የለም ይላሉ። እና በዮሐንስ ወንጌል በቤተ ክርስቲያን ታሪክ ብዙ የነገረ ክርስቶስ ክርክሮች ነበሩ። በዮሐንስ ወንጌል ብዙ ስብከቶች እና ክርስቲያኖችም ጭምር ያልተጠመቁትን ሰዎች ስለ ኢየሱስ ክርስቶስ ማንነት መናገር በፈለጉ ጊዜ የሚጠቅሱት የዮሐንስ ወንጌል ነው እና የዮሐንስ ወንጌል በዋነኛነት የእግዚአብሔር ልጅ የኢየሱስ ክርስቶስን ቀዳማዊነት በመናገር ይጀምራል ማለት ነው። እና ፕሮሎግ ወይም መግቢያ የሚባለው የዮሐንስ ወንጌል ከምዕራፍ 1 እስከ ቁጥር 18 ድረስ ያለው ዮሐንስ በሙሉ ከዮሐንስ ወንጌል ምዕራፍ 1 እስከ ምዕራፍ መጨረሻ ድረስ ያለውን ስለ ኢየሱስ ክርስቶስ የምናገኘውን ንባባት በሙሉ ከዮሐንስ ወንጌል ምዕራፍ 1 ከቁጥር 18 እስካለው ድረስ ከዚህ ንባባት ጋር በሚጋጭ መልኩ ብንተረጉመው ተቀባይነት አይኖረውም ማለት ነው። እና ዮሐንስ ወንጌል መጀመሪያውኑ ሲነግረን የዮሐንስ ወንጌል የመጀመሪያው ስለ ቃል ቀዳማዊነትና እግዚአብሔርነቱ ሲነግረን በኋላ የምናገኘውን ንባባት በሙሉ መጀመሪያ ጸሐፊው በሰጠን አገባብና አግባብ እንድንረዳው ስለፈለገ ነው ማለት ነው። እና ዮሐንስ ወንጌል ከሌሎቹ ወንጌሎች በአጻጻፍ በራይቲንግ ስታይል በአጻጻፍ ስልት ይለያል። እንደገና በኮንተንቱ ይለያል። ማለትም በያዛቸው ነገሮች ዮሐንስ ወንጌል ከሌሎቹ ይለያል። ለምሳሌ በዮሐንስ ወንጌል የተካተቱ በሌሎች ወንጌሎች ያልተካተቱ አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ብንመለከት የቃና ዘገሊላውን ሰርግ፣ ምዕራፍ 3 ብንመለከት ጌታ ከኒቆዲሞስ ጋር ያደረገውን ውይይት ብንመለከት፣ ምዕራፍ 4 ብንመለከት ጌታ ከሳምራዊቷ ሴት ጋር ያደረገውን ንግግር ብንመለከት በሌሎቹ በማቴዎስ፣ በማርቆስ፣ በሉቃስ አይገኝም። በብቸኝነት በዮሐንስ ወንጌል ብቻ ይገኛል ማለት ነው። በሌሎቹ ደግሞ የምናገኘው በዮሐንስ ወንጌል የማናገኘው ብዙ ታሪኮች አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 17 ላይ እና በሉቃስም የተጠቀሰው የጌታ በደብረ ታቦር ግርማ መለኮቱን የገለጸበትን ምስጢር በዮሐንስ ወንጌል አናገኘውም። አጋንንትን ማስወጣቱን፣ በገዳመ ቆሮንቶስ በሰይጣናት መፈተኑን በእነዚህ በማቴዎስ ወንጌል በሲኖፕቲክ ጋስፕልስ በሚባሉት በእነዚህ በሶስቱ ወንጌላት የተጻፈ በዮሐንስ ወንጌል ግን የማናገኘው ታሪኮች ናቸው ማለት ነው። ስለዚህ ዮሐንስ ወንጌል ከይዘቱ አንጻር ይለያል። ከዛ ሲቀጥል የዮሐንስ ወንጌል ብዙ ጊዜ በትርጉም ለሚያነቡት ሰዎች ላይታይ ይችላል። ነገር ግን ሊቃውንት እንደሚሉት የዮሐንስ ወንጌል ግሪክ አጻጻፉም ከሌሎቹ ወንጌላት የተለየ ነው። የዮሐንስ ወንጌል አጻጻፉም የመጀመሪያው ጥንተ ቃሉም ሲጻፍበት የነበረው ቋንቋ ከሌሎቹ በአጻጻፍ ስልቱም የተለየ ነው ማለት ነው። እና የዮሐንስ ወንጌል ላይ በተያያዘ ከቴክስቱ በተያያዘ ማለት ነው ከይዘቱ በተያያዘ የዮሐንስ ወንጌል ምዕራፍ መጨረሻውና ምዕራፍ 7 ከቁጥር 53 እስከ ምዕራፍ 8 ቁጥር 11 ድረስ ያለው ታሪክ በተለይ የአመንዝራይቱ ሴት ታሪክ በቀድሞ የመጽሐፍ ቅዱስ ክፍላት ላይገኝ ይችላል እና አብዛኞቹ ላይ የለም ሊቃውንቱ እንደሚሉት ማለት ነው። እና እንደነ ቅዱስ አውግስጢኖ ዘብሔረ ኤፖን እንደሚሉት እንደዚህ አይነቶቹ ታሪክ አመንዝራነትን እና ዝሙትን ላለማበረታታት ሲባል ለማህበረሰቡ ሰብዕና ሲባል ለማህበረሰቡ አእምሮ ሲባል እነዚህን ታሪኮች ከመጽሐፍ ቅዱስ ያስወጧቸዋሉ ማለት ነው። እና ይህንን ደግሞ ተያይዞ የዮሐንስ ወንጌል ምዕራፍ 7 ቁጥር 53 እስከ ምዕራፍ 8 ቁጥር 11 ያለው ታሪክ በዮሐንስ አልተጻፈም፣ በቤተክርስቲያን ስልጣን የለውም የሚሉ አሉ። እሱም ጊዜው ሲደርስ እናየዋለን ማለት ነው። ከዛ ሲቀጥል የዮሐንስ ወንጌል በጥንቱ አብያተ ክርስቲያናት እንዴት ይታያል? ቅድም ወንድሞች እንደነገሯችሁ ከመጻሕፍት መጽሐፍ ቅዱስ ይከብራል፣ ከመጽሐፍ ቅዱስ አዲስ ኪዳን ይከብራል፣ ከአዲስ ኪዳን ወንጌል ይከብራል፣ ከወንጌል ደግሞ ዮሐንስ ወንጌል ይከብራል፣ ከዮሐንስ ወንጌል ደግሞ ዮሐንስ ወንጌል ምዕራፍ 1 ይከብራል። እና የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለው ከምስጢረ ሥላሴ በቀር ምንም ሊያበራራው የማይችል እንደ ሰባሊዮስ አንድ አካል 3 ገጽ የሚል እንደ ጳውሎስ ሳምሳጢና እንደ ሄርማስ እንደ ፐራክሲያስ ደግሞ አንድ አካል አንድ ገጽ የሚለው ምንም ሊያብራራው አይችልም ማለት ነው። እና በቤተ ክርስቲያን አባቶች እንደተተረጎመ ከምስጢረ ሥላሴ በቀር የዮሐንስ ወንጌል ምዕራፍ 1ን ነገረ መለኮት ሊያብራራ የሚችል የለም። እና ከዚህ ጋር ተያይዞ የቤተ ክርስቲያን አባቶች የቀድሞዎቹ እንዴት ይመለከቱታል የዮሐንስ ወንጌል የሚለውን
ፖሊካርፐስ የሰርሞኒሱ ሰማዕት ታላቁ አባት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረው ለፊልጵስዩስ በላከው መልእክቱ ምዕራፍ 1 ቁጥር 7 ላይ እየቸኮልኩ ከሆነ ቀስ ለማለት ሞክራለሁ። በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 7 ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ይጠቅሳል እና ይህንን ይዘው ሊቃውንት አንደኛ ዮሐንስን ከጠቀሰ እና አንደኛ ዮሐንስ ደግሞ የተጻፈው የዮሐንስ ወንጌልን በጻፈው ሰው ከሆነ በእርግጥም ፖሊካርፐስ የሰርሞኒሱ አባት የሰርሞኒሱ ሰማዕት ቅዱስ ፖሊካርፐስ የዮሐንስ ወንጌላዊ ደቀ መዝሙር ዮሐንስ ወንጌል የተጻፈው በዮሐንስ ወንጌል እንደነበረ ያውቃል ማለት ነው። ከዛ ሲቀጥል የዮሐንስ ወንጌልን ኖስቲኮች ይጠቀሙበት ነበር። ኖስቲኮች እንደምታውቁት በክርስትና የነበሩ በክርስትና ላይ ጸር የነበሩ የክርስትና አንጃዎች ናቸው እና ኖስቲኮች የተለየ ትምህርት ነበራቸው። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ያዳነው በመስቀል ላይ በመሰቀሉ ሳይሆን ለሰው ልጆች ስውር እውቀትን በመግለጡ ነው የሚሉ መናፍቃን ናቸው እና እነዚህ መናፍቃን በተለይ ባሲሊደስ እና ቫለንቲኖስ ይጠቀሙት ነበረ። ቅዱስ አቡሊዲስ ዘሮሜ ታላቁ አባት ቅዱስ አቡሊዲስ ዘሮሜ ሪፊዩቴሽንስ ኦፍ ሄሬሲስ የሚል መጽሐፍ አለው እና እዛ ላይ ባሲሊደስ ይጠቅሰው እንደነበረ ይናገራል። በእጃችን ላይ ያለው አሁን ሊቃውንት እንደሚሉት ነው። አሁንም በእጃችን ላይ ያለው የጥንት የዮሐንስ ወንጌል ተርጓሚም የቫለንቲኖስ ደቀ መዝሙር የነበረው ሄራክሊዮን የሚባል ኖስቲክ መናፍቅ የተረጎመው ነው ማለት ነው። ከዛ ሲቀጥል ወደ ቤተክርስቲያን አባቶች ደግሞ ስንመጣ በግልጽ ከጠቀሱ የቤተክርስቲያን አባቶች መካከል የመጀመሪያውና ቀዳሚው ታላቁ አባት በረከቱ ይደርብንና ዮስጦስ ሰማዕት ነው። ጀስቲን ማርቲር ወይም ደግሞ ዮስጦስ ሰማዕት ነው እና ይህ ፈርስት አፖሎጂ የሚል መጽሐፍ አለው። እዛ ላይ ምዕራፍ 61 ቁጥር 4 እስከ 5 ላይ የጌታ በዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ የተናገረውን ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም የሚለውን አማናማም እብለክሙ ዘይተወለደ ዳግመ እማይ ወመንፈስ ቅዱስ ይጅሪያ ለመንግስተ እግዚአብሔር ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር እውነት እውነት እላችኋለሁ የእግዚአብሔርን መንግስት አያያትም እንዳለ ጌታችን ኢየሱስ ክርስቶስ ብሎ ዮስጦስ ሰማዕት ይጠቅሷል። ከዛ ሲቀጥል ከዮስጦስ ሰማዕት በኋላ በእርግጥ የሱ ተማሪ የነበረው ታሺያን፣ ከዛ ሲቀጥል ክላውዲዮስ አቡሊናሪዮስ ማለት ነው። ይሄ ጤነኛው አቡሊናሪዮስ ይሄ ራፖሊሱ ሊቀ ጳጳስ ጤነኛው አቡሊናሪዮስ ሲባል በጉባኤ ቁስጥንጥንያ የተወገዘው ክርስቶስ ነፍስ የለውም ያለው ሳይሆን የመጀመሪያው ኖስቲክ መናፍቃንን ሲዋጋ የነበረ ታላቅ አባት አቡሊናሪዮስ ሄራፖሊስ ማለት ነው። የሄራፖሊሱ ሊቀ ጳጳስ ጠቅሶት ነበር። ከዛ ሲቀጥል ደግሞ የእስክንድሪያው መምህር ታላቁ አባት አቴናጎረስ ዘእስክንድሪያ ክርስትናን በክርስቲያን አፖሎጄቲክስ ውስጥ በጣም ትልቅ ሚና ከተጫወቱ ከቀድሞ አባቶች መካከል አቴናጎረስ ዘእስክንድሪያ ተጠቃሹ ነው ማለት ነው እና አቴናጎረስ ዘእስክንድሪያ የአራተኛውን ወንጌል ቅዱስ ዮሐንስ ወልደ ዘብዴዎስ እንደጻፈው ጽፈዋል ማለት ነው። ከዛ ሲቀጥል ደግሞ ኖስቲክ መናፍቃንን በመደምሰስ የምናውቀው ሄሬኔዎስ ዘኤዶም ወይም ኢሬኔስ ኦፍ ሊዮን የምንለው አባት ነው። በእንተ መናፍቃን በሚለው መጽሐፉ ላይ አጌንስት ሄሬሲስ 3ኛው መጽሐፉ ላይ 2ኛው ቻፕተር የመጀመሪያው ሴክሽን ላይ ቅዱስ ሄሬኔዎስ ዘኤዶም ዮሐንስ ወንጌላዊ 4ኛው መጽሐፍ እንደጻፈ ተናግሯል ማለት ነው እና በቤተክርስቲያን አባቶች በኋላ የተነሱ የቤተክርስቲያን አባቶች ደግሞ ሙሉ በሙሉ ማለት ይቻላል ሙሉ በሙሉ ዮሐንስ ወንጌላዊ እንደጻፈው ይታመናል ማለት ነው። አንዳንዶች ዮሐንስ ታላቁ የሚባል እንደጻፈው እንትን የሚሉ አሉ። ነገር ግን ይህ በቤተክርስቲያን አባቶች ትውፊት ተቀባይነት የሌለውና ቸላ የተባለ ነው እና ቅዱስ ሄሬኔዎስ ዘኤዶም ደግሞ አጌንስት ሄሬሲስ ምዕራፍ 3 ቡክ 3 ቻፕተር 2 ሴክሽን 1 ላይ ቅዱስ ሄሬኔዎስ ዘኤዶም ዮሐንስ ወንጌላዊ እንደጻፈው ተናግሯል ማለት ነው። ወደ ዮሐንስ ወንጌል ስንገባ ከብዙ ባጭሩ የዮሐንስ ወንጌል መግቢያ ይህንን ይመስላል። ወደ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ወደ ያለው ቃል ስንገባ ቀዳሚሁ ቃል ውእቱ በመጀመሪያ ቃል ነበረ በማለት ይጀምራል። በመጀመሪያ ቃል ነበረ ብሎ ይጀምራል ማለት ነው። የመጀመሪያው የምናየው በመጀመሪያ ማለት ነው። ሁለተኛው ደግሞ ቃል በብሉያት እንዴት ይታዩ ነበረ? በአዲስ ኪዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን መጥቶ ከእመቤታችን ሰው ከመሆኑ በፊት በብሉይ የነበሩ ነቢያት ስለ እግዚአብሔር ቃል ምን ተናገሩ የሚለውን እሱን እንመለከታለን ማለት ነው። የመጀመሪያው የእግዚአብሔር ቃል የሚለው በመጽሐፍ ቅዱስ ውስጥ ዝርው የእግዚአብሔር ቃል ሊሆን ይችላል።
እግዚአብሔር ይሁን ብሎ የተናገረበት ማለት ነው። እና በሃይማኖት አበውም በእኛ ትርጓሜም አተርጋውን፣ ቦርፎሪኮን፣ አትሪኮን የሚባሉ 3 ዝርዋን ቃላት አሉ። እና በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ለምሳሌ ወይቤ እግዚአብሔር እያለ ኦሪት ዘፍጥረት ምዕራፍ 1 ብትመለከቱ እንዳለ እግዚአብሔርም ብርሃን ይሁን አለ ብሎ የተናገረበት ይህ ዝርው ቃል ሰዎች በጆሮአቸው ሊሰሙት የሚችሉት ይህ ዝርው ቃል በብሉያት መጽሐፍ የእግዚአብሔር ቃል ተብሎ ተነግሯል ማለት ነው። ከዛ ሲቀጥል ሕገ ነቢያት የእግዚአብሔር ቃል ተብሎ ተነግሯል ማለት ነው። በመዝሙር 119 ቁጥር 105 ላይ የእግዚአብሔር ሕገ ሙሴ ለሙሴ የተሰጠው ሕግ የእግዚአብሔር ቃል ተብሎ ተነግሯል። ከዛ ሲቀጥል ግን አንድ የእግዚአብሔር ቃል የተባለ ልብ ብላችሁ አድምጡ። በነቢያት የእግዚአብሔር ቃል የሚለው ትምህርት አካላዊ የእግዚአብሔር ቃል እግዚአብሔር የሆነ የእግዚአብሔር ቃል የተባለ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ በአዲስ ኪዳን ብቅ ብሎ ያገኘ ነው ሳይሆን ከብሉያትም ጀምሮ ከአይሁድም ትውፊት ጀምሮ ከጥንት ጀምሮ ያለ መሆኑን እናያለን ማለት ነው። በኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ እና ደግሞ በተለይ በትንቢተ ኤርምያስ ምዕራፍ 1 ቁጥር 4 እስከ 9 ላይ የእግዚአብሔር ቃል የተባለ አንድ የተለየ እግዚአብሔር የተባለ አንድ አካል አለ እና ትንቢተ ኤርምያስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል። ልብ ብላችሁ አድምጡ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔርም ይላል ለነቢዩ ኤርምያስ እጁን ዘርግቶ አፌን ዳሰሰ ይላል። እጁን ዘርግቶ አፌን ዳሰሰ፣ እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። ለኤርምያስ የተገለጠለት እጁን ዘርግቶ አፉን የዳሰሰው እግዚአብሔር እንደሆነና አካላዊ እንደሆነ በጣም ግልጽ ነው። አካላዊ ያልሆነ ነገር እጁን ዘርግቶ አፍ ሊዳስስ አይችልም። መጽሐፍም እግዚአብሔር ሊሉ አይችልም እግዚአብሔርን ያልሆነ ነገር። ቁጥር 4 ላይ ግን ለኤርምያስ የተገለጠው እግዚአብሔር የተባለው እግዚአብሔር አብ ሳይሆን በተለየ አካሉ በአዲስ ኪዳን ሰው የሆነ በተለየ አካሉ የእግዚአብሔር ቃል ተብሎ የሚጠራው እርሱ በአዲስ ኪዳን ኢየሱስ ክርስቶስ የተባለው ነው። ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእግዚአብሔርም ቃል ወደ ማን መጣ? ወደ እኔ መጣ። የእግዚአብሔር ቃል መጣ። እሺ ምን አለኝ? የእግዚአብሔር ቃል በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ። ማን ነው ይህንን የተናገረው? እግዚአብሔር። መጀመሪያ ግን ማን የተገለጠለት? የእግዚአብሔር ቃል። ወደምሰድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል፣ እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። ከዛም በኋላ ልብ በሉ፣ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ፣ እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ አለ። ስለዚህ ለነቢዩ ኤርምያስ የተገለጠለት የእግዚአብሔር ቃል በጆሮ የሚሰማ ብቻ፣ በአይምሮ የሚታሰብ ብቻ፣ አካላዊ ያልሆነ ዝርው እንደ እግዚአብሔር ድምፅ አካል የሌለው ሳይሆን በእርግጥም አካል ያለው የሚናገር ከሰው ጋር የሚግባባ አካላዊ የእግዚአብሔር ቃል ነው። አካላዊ የእግዚአብሔር ቃል ነው። በደንብ እንድትረዱት ይህንን የእግዚአብሔር ቃል ነገረ መለኮት በብሉያት መጽሐፍ ከእግዚአብሔር ዘንድ የተላከ የእግዚአብሔር መልአክ የተባለ መልአከ እግዚአብሔር መልአከ ገጹ ለእግዚአብሔር እየተባለ ራሱን ግን እግዚአብሔር እያለ የሚጠራ መጻሕፍትም እግዚአብሔር ነው የሚሉት እግዚአብሔር አብም እግዚአብሔር ነው የሚለው የእግዚአብሔር መልአክ አለ። በብሉያት መጽሐፍ በብዙ ተገልጾ ኦሪት ዘፍጥረት ምዕራፍ 16 ከቁጥር 7 ጀምሮ፣ ኦሪት ዘፍጥረት ምዕራፍ 31 ከቁጥር 11 ጀምሮ እስከ 13 ድረስ፣ ኦሪት ዘጸአት ምዕራፍ 23 ጀምሮ፣ መጽሐፈ መሳፍንት ምዕራፍ 6 ለጊዲዮን የተገለጠው፣ መጽሐፈ መሳፍንት ምዕራፍ 13 ለማኑኤል የተገለጠው ይሄ የእግዚአብሔር መልአክ ስሜ ድንቅ ነው ብሎ የተናገረው የእግዚአብሔር መልአክ ከእግዚአብሔር ዘንድ የተላከ ቢሆንም መጻሕፍት ግን እርሱን እግዚአብሔር የስሙ መታሰቢያ እግዚአብሔር እርሱም የሰራዊት አምላክ እግዚአብሔር ነው ይሉታል። ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ እና መጽሐፍት ሲናገሩ እግዚአብሔር በጭንቃቸው ጊዜ እስራኤላውያንን ከግብጽ ምድር ከግብጽ ባርነት ያወጣቸው መልአከ ገጹ ለእግዚአብሔር የተባለ ይህ የእግዚአብሔር መልአክ ነው እና ሙሴ ለምሳሌ በኦሪት ዘኍልቍ ሲናገር ምዕራፍ 20 ቁጥር 16 ላይ ወደ እግዚአብሔርም በጮህን ጊዜ ይላል። ወደ እግዚአብሔርም በጮህን ጊዜ ድምፃችንን ሰማ፣ መልአክንም ሰዶ ከግብጽ አወጣን፣ እነሆም በምድር ዳርቻ ትንቢተ ኢሳይያስ ግን አንዴ በጣም ትፈጥናለህ እያሉክ ነው ከታች። እሺ ኦሪት ዘኍልቍ ምዕራፍ 20 ቁጥር 16 ላይ እንዲህ ይላል፣
ወደ እግዚአብሔርም በጮህን ጊዜ ድምፃችንን ሰማ። ሙሴ ነው እንዲህ ያለው፣ ልብ በሉ። መልአክንም ሰዶ ከግብፅ አወጣን። አሁን ይሄ ከእግዚአብሔር ዘንድ የተላከው መልአክ ልክ እንደ ሚካኤል እንደ ገብርኤል ፍጡር እንዳልሆነና በአዲስ ኪዳን ደግሞ የተለየ ትርጉም እንዳለው ታዩታላችሁ። መልአክ ማለት ክንፉን የሚያማታ በዕለተ እሑድ ከተፈጠሩ ፍጥረታት መካከል አንዱ የሆነ ማለት አይደለም። ይህን ከዚህ በፊት ተነጋግረናል። ሐጌ ምዕራፍ 1 ቁጥር 13፣ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ መጥምቁ ዮሐንስና ሐጌ የእግዚአብሔር መልአክ ተብሏል። የእግዚአብሔር መልአክ ተብሏል ማለት የሆኑ እንደ ሚካኤልና እንደ ገብርኤል የሚነግዱ ክንፍ ያላቸው ክንፋቸውን እያማቱ የሚገለጡ ማለት አይደለም። እንደምታውቁትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ የተሾመው አለቃ የደብሩ አስተዳዳሪ ደብረ ሰላም ከሆነች ደብሩ ምን ይባላል? መልአከ ሰላም። መልአከ ሰላም ስለተባለ ክንፍ አወጣ ይባላል። ስለዚህ ምንድን ነው ክንፍ ያለው ማለት አይደለም መልአክ ማለት። እና መልአክ ማለት በአጭሩ ምንድን ነው? የተላከ መልእክተኛ። ላከ ማላክ ማለት በሂብሩ የተላከ ማለት ነው። እና ለዛ ነው መልካ ኢየሱስም ኢየሱስ ክርስቶስ ሐዋርያነ መልአክ ይሏል። ሐዋርያችን መልአካችን ዓለምን ዞሮ ስላስተማረ ሐዋርያ ይባላል። ከአብ ዘንድ ተልኮ ስለመጣ መልአክ ይባላል። እና መልአክ ስለተባለ ብቻ ሚካኤል ነው ገብርኤል ነው ፍጡር ነው ማለት አይደለም። እና ሙሴ እንዲህ ይላል፣ ሰዶ ከግብፅ አወጣን፣ እነሆም በምድር ዳርቻ ባለችው ከተማ በቃዴስ ተቀምጠናል አለ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9ም እስራኤላውያንን ከግብፅ ምድር ያወጣቸው ያ የተላከው የእግዚአብሔር መልአክ እንደሆነ ልብ እንድትሉ ነው። በጭንቃቸውም ሁሉ እርሱ ተጨነቀ፣ የፊቱ መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀድሞውም ዘመን ሁሉ አንስቶ ተሸከማቸው። እስራኤላውያንን ከግብፅ ምድር ያወጣቸው፣ ከጭንቀታቸው የፈወሳቸው፣ ከእግዚአብሔር ዘንድ ተልኮ እስራኤላውያንን ባህረ ኤርትራን አሳልፎ ፈርዖንን በባህር ያሰጠመው ያ የእግዚአብሔር መልአክ በመጻሕፍት የእግዚአብሔር ቃል ተብሎ ተነግሯል። መዝሙር 107 ቁጥር 19 ላይ በተጨነቁ ጊዜም ወደ እግዚአብሔር ጮሁ፣ እስራኤላውያን ማለት ነው። ልክ ሙሴ እንዳለ በተጨነቀን ጊዜ ወደ እግዚአብሔር በጮህን ጊዜ ድምጻችንን ሰማ እንዳለ ወደ እግዚአብሔር ጮሁ፣ ከመከራቸውም አዳናቸው፣ ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው። እስራኤላውያንን ከግብፅ ባርነት ነፃ ያወጣቸው እንደ ኦሪት ዘኍልቍና እንደ ትንቢተ ኢሳይያስ ምዕራፍ 63 ማለት ነው የእግዚአብሔር መልአክ ነው። በመዝሙረ ዳዊት መዝሙር 107 ቁጥር 19 ላይ እስራኤላውያንን ከጭንቀታቸው የታደጋቸው ያ የእግዚአብሔር መልአክ ማን ተብሏል? የእግዚአብሔር ቃል ተብሏል ማለት ነው። ስለዚህ ቃል የሚለው በብሉያት መጻሕፍትም ጭምር የእግዚአብሔር ቃል የተባለ እግዚአብሔር የሆነ አካላዊ የእግዚአብሔር ቃል በብሉያት መጻሕፍትም ጭምር ያለ እንጂ በዮሐንስ ወንጌል ድንገት የጀመረ አይደለም ማለት ነው። ከዛ ሲቀጥል በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ። ይህንን የቤተክርስቲያን አባቶች በተለያየ መልኩ ተርጉሞታል። አሁን ለማሳጠር ሞክራለሁ፣ ቶሎ ቶሎ እያልኩኝ እንትን እላለሁ። በመጀመሪያ ቃል ነበረ የሚለውን የቤተክርስቲያን አባቶች በሁለት ተርጉሞታል። መጀመሪያ የሚለውን የመጀመሪያው ጊዜን የሚያመለክት፣ ሁለተኛው ጊዜን የማያመለክት አድርገው ተርጉሞታል ማለት ነው። ጊዜን የማያመለክት ማለት ነው ዮሐንስ ወንጌላዊ ሲጽፍ ዮሐንስ ወንጌላዊ ኢናርኬ ኢንሆሎጎስ ነው የሚለው። በመጀመሪያ ቃል ነበር የሚለው ጥንተ ቃሉን ጽሩን ብትመለከቱት በመጀመሪያ ቃል ነበር የሚለው ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጋር በቀዳሚ ገብረ እግዚአብሔር ሰማይ ወምድር ከሚለው ጋር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር ይመሳሰላል ማለት ነው። ስለዚህ ለምሳሌ ሊቀ ሊቃውንት አርጊንስ ምን ብሎ ተረጎመው? ይሄንን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ዮሐንስ ወንጌላዊ ይህንን ወንጌል ሲጽፍ ይህንን የጻፈው ሰው በአይምሮ ይህንን ሲል የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 መጀመሪያ በአይምሮ እንዲመጣለት ነው። ስለዚህ በመጀመሪያ ቃል ነበረ ማለት እግዚአብሔር በኦሪት ዘፍጥረት በዛ መጀመሪያ ሰማይና ምድርን ሲፈጥር ሰማይን ሲዘረጋ ምድርን ሲያቆም በዛ መጀመሪያ ቃል በእግዚአብሔርነት ነበር ማለት ነው። ስለዚህ መጀመሪያ ማለት የፍጥረት መጀመሪያ ከሆነ ቃል በዛ መጀመሪያ በእግዚአብሔርነቱ ሰማይና ምድርን ሊፈጥር ነበረ ማለት ነው። ቃል በእግዚአብሔርነቱ ሰማይና ምድርን ሊፈጥር ነበረ ማለት ነው።
ስለዚህ በመጀመሪያ ቃል ነበረ የሚለው መጀመሪያ የሚለው ከጊዜ ጋር ቢተረጎም ቃልን ሕጹጽ ወይም ደግሞ ከዘላለም ያነሰ አያደርጉም። ሁለተኛ መጀመሪያ የሌለው መጀመሪያ ተደርጎ ይተረጎማል። ምን ማለት ነው ይሄ? የእግዚአብሔር ቃል ከዘላለም የነበረ ከመጀመሪያ በፊት ምንም ስለሌለ ይላል ቅዱስ ቄርሎስ። ከመጀመሪያ በፊት ምንም ነገር ስለሌለ ከቃልም በፊት የነበረ ህልውና ያለው ነገር የለም፣ ቃልን በህልውና የሚቀድመው ነገር የለም ተብሎ ይተረጉማል። ከዛ ሲቀጥል ምን ይላል ዮሐንስ ወንጌላዊ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ፕሮስ ቶን ቴዎን ይላል ግሪኩ። በእግዚአብሔር ዘንድ ነበረ የሚለውን ቃል በእግዚአብሔር ዘንድ ነበረ ማለት ምን ማለት ነው? ቃል በእግዚአብሔር ዘንድ ነበረ ማለት ምን ማለት ነው? ምንም እንኳን ቃል በመጀመሪያ የነበረ ቢሆንም እና እግዚአብሔር የነበረ ቢሆንም ማለትም እገሌ ሰው ነው እንደሚባል የሆነ ነገር እንስሳ ነው እንደሚባል ቃልም በባህሪው እግዚአብሔር የነበረ ቢሆንም ብቻውን የነበረ ሳይሆን ከእርሱ ጋር በባህሪ አንድ የሆነ ከሁሉ በላይ የሆነ አምላክ ብለን የምንጠራው ከእግዚአብሔር አብ ጋር ነበረ። ቃልም በእግዚአብሔር ዘንድ ነበረ እና ይህ ደግሞ ምንድን ነው የሚያሳየው? ቃል ዝርው ቃል ሳይሆን ልክ ፊሎሶፈሮች እንደሚሉት ሌሎችም እንደሚሉት ቃል ሀሳብ ብቻ ሳይሆን ቃል ዝርው ብትን ሀሳብ ንግግር ብቻ ሳይሆን አካላዊም ጭምር እንደሆነ ቃል በእግዚአብሔር ዘንድ ነበረ ብሎ ዮሐንስ ወንጌላዊ ተናግሯል ማለት ነው። እና በእግዚአብሔር ዘንድ ነበረ የሚለውን በሌሎች መጽሐፍ ቅዱስ ክፍሎች ስንመለከት የግዴታ ቃል አካላዊ መሆን አለበት። ያለበለዚያ መጽሐፍ ቅዱስ እርስ በራሱ የሚጋጭና ቋንቋ የማያውቁ ሰዎች ጽሑፍ ይሆናል ማለት ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 3 እና በዮሐንስ ወንጌል ምዕራፍ 16 ቁጥር 25 ጀምሮ አንድ ታሪክ አለ በዮሐንስ ወንጌል የምናገኘው ማለት ነው። ቃል አካላዊ አይደለም፣ ቃል ዘርው ነው፣ ቃል ራሱ አብ ነው የሚሏችሁ ሰዎች ይህንን አጭር ጥያቄ ትጠይቋቸዋላችሁ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 2 እስከ 3 ላይ እንዲህ ይላል። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው ከገባ በኋላ ኢየሱስ ይላል አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል። ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ። ይህንን ለማጠንከር ዮሐንስ ወንጌል ምዕራፍ 16 ቁጥር 25 ላይ እንዲህ ይላል። ጌታ ይህን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እንደወጣው ስላመናችሁ አብ ራሱ ይወዳችኋልና። ከአብ ወጥቼ ብትበሉ ከአብ ወጥቼ ወደ ዓለም መጥቻለሁና ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም አሁን ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ከዛ ደቀ መዛሙርቱ ቁጥር 9 ላይ ምን አሉት? ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትናገርም። ስለዚህ ጌታ የተናገረው በምሳሌ በአነጋገር በዘዬ እና በሌሎች መጽሐፍ ቅዱስ ክፍሎች ትርጓሜ በሚያስፈልገው መልኩ ሳይሆን በግልጥ ነው የተናገረው። እና መጀመሪያው የምጠይቁት የሚገባው ነገር ጌታ የተናገረው በምሳሌ ነው ወይስ በግልጥ ነው? በሌሎች ክፍሎች ልንረዳው በሚገባው መልኩ በምሳሌና በአነጋገር በዘዬ የተናገረው ነው ወይስ በግልጥ የተናገረው ነው? በግልጥ የተናገረው ነው። ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ ብለው መስክረዋል። ስለዚህ ሌላው የምጠይቁት ጥያቄ ምንድን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ወደ ሰማያት ሲወጣ በሀሳብ እንዲሁ ዝም ብሎ ዝርው ሆኖ ነው ወይስ አካላዊ ሆኖ ነው? ወደ ሰማይ ከአብ ወጥቼ ወደ ዓለም መጥቻለሁና ደግሞም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ስለዚህ ወደ አብ ሲሄድ አካላዊ ነበር ወይስ ዝርው ነበር? ዝርው ነበር ማንም ሊል አይችልም። አእምሮ ያለው ጤነኛ የሆነ ሰው ጌታ ወደ ሰማያት ሲያርግ ዝርው ነበረ፣ አካላዊ ሆኖ ማሰብ የሚችል ሆኖ መናገር የሚችል ሆኖ ሳይሆን ዝም ብሎ በሀሳብ ነው ወደ ሰማይ የሄደ የሚል መጽሐፍ ቅዱስን የሚያምን ሰው ሊኖር አይችልም። ወደ ሰማያት በአካል ወጣ የሚል ሳይኖር በግልጥ ስለተናገረ ወደ ዓለም ወደ ሰማያት ይሄዳለሁ ማለት አካላዊ ከሆነ
ከአብ ዘንድ ወደ ዓለም መጥቻለሁ የሚለው በሌላ መጽሐፍ ቅዱስ ክፍል ተተርጉሞ አካላዊ ያልሆነ ዝሩ ሊሆን አይችልም እና መጽሐፍ ቅዱስን ሙሉ በሙሉ የሚቀበል ሰው ወደ ሰማይ በአካል ወጣ፣ ወደ ምድር ግን አካላዊ ሳይሆን መጣ የሚለው የተደበላለቀ ነው ማለት ነው። ከዛ ሲቀጥል ቃልም እግዚአብሔር ነበር ይላል። ምን ይላል? ቃልም እግዚአብሔር ነበር። እስከ 3 ተኩል እንቆይና ከዛም በኋላ ያለውን ክፍል 2 እናደርገዋለን። ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ይላል። ስለዚህ ቃል ከእግዚአብሔር ጋር የነበረ ብቻ ሳይሆን ከእግዚአብሔር ጋር መጀመሪያ ማለት ጊዜ የሚሰጠው ነገር ከሆነ በዛ በስነ ፍጥረት ሰማይና ምድርን ሲፈጠር ከእግዚአብሔር ጋር ሰማይና ምድርን ለመፍጠር የነበረ ብቻ ሳይሆን እርሱ ራሱ እግዚአብሔር ነው። ዮሐንስ ወንጌላዊን የዮሐንስ ወንጌል ምዕራፍ 1ን አባቶች በበጋ ይመስሉታል። ማለት በጣም ደረቅ ነው፣ ለመናፍቅ የማይመች የወንጌል ቢኖር ዮሐንስ ወንጌል ነው። ልክ እንደ አርዮስ ቃል በመለኮቱ ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና ፍጡር ነው ለማለት አይመችም። ልክ እንደ ሰባሊውስም ቃል ከእግዚአብሔር አብ ጋር አንድ ገጽ ነው ለማለትም አይመችም። ስለዚህ በግልጽ ሚስጥረ ሥላሴ እውነት ነው። ያለበለዚያ መጽሐፍ ቅዱስን አውጥቶ መጣል ያስፈልጋል ማለት ነው እና ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበረ የሚለው ጽሩ ለማውጣት እየሞከርኩ ነው። ቃልም እግዚአብሔር ነበር የሚለው ኬቴዎስ ኢን ሆሎጎስ ግሪኩ ላይ ተመርኩዞ የጆቫ ዊትነሶች የሙስሊሞች ምናምን አርጊመንት ስላለ ነው ግሪኩን ማነሳላችሁ። ቃልም እግዚአብሔር ነበር ሲል እግዚአብሔር ነበር ማለቱ ኳሊቴቲቭ ወይም ደግሞ የባህሪ እንደሆነ ልብ በሉ። ኳሊቴቲቭ ወይም የባህሪ እንደሆነ ልብ በሉ። ማለትም ቃል እግዚአብሔር ስለሆነ ከቃል ጋር የነበረው እግዚአብሔር ነው ማለት አይደለም። ቃል እግዚአብሔር ነው ማለት ከቃል ጋር የነበረውን እግዚአብሔር ነው ማለት አይደለም። ወይም ደግሞ ቃል ከእግዚአብሔር አብ ጋር አንድ ገጽ ነው ማለት አይደለም። ለዚያ ነው ዮሐንስ ወንጌላዊ በጣም በተጠነቀቀ መልኩ ኬቴዎስ ኢን ሆሎጎስ እንዳለ ብትመለከቱ ለእግዚአብሔር የተሰጡት በኋላ ውስን መስተአምር ወይም ዴፊኒት አርቲክል አላቸው። ዝም ብሎ እንትኑን ለማንሳት ሳይሆን እንድታውቁት ያክል ማለት ነው። ኬቴዎስ የሚለው ላይ ግን እግዚአብሔር ለሚለው ዴፊኒት አርቲክል ወይም ደግሞ ውሱን መስተአምር አልተከተለውም። ምን ማለት ነው? ቃል ከእርሱ ጋር የነበረውን እግዚአብሔር ራሱን፣ ገጹን፣ አካሉን ስላልሆነ ማለት ነው። ነገር ግን ከእርሱ ጋር ቢሆንም እንደ እርሱ በባህሪ አንድ ስለሆነ ቃልም እግዚአብሔር ነበረ ብሎ ተናግሯል። ስለዚህ መጀመሪያ ላይ እንዲህ ይላሉ። ቃል ከእግዚአብሔር ጋር የነበረው ከቃል ጋር የነበረው እግዚአብሔር ማን ነው? እግዚአብሔር አብ። ከቃል ጋር የነበረው እግዚአብሔር አብ ከሆነ በመጀመሪያው ክፍል ቃል በእግዚአብሔር ዘንድ ነበር ሲል እግዚአብሔር የተባለው እግዚአብሔር አብ ከሆነ ቃልም እግዚአብሔር ነበር ሲል ቃልም እግዚአብሔር አብ ነው እያለ ነው ማለት ነው ሲባል አይደለም። ለዚህ ደግሞ ምንድነው ማሳያው? በብዙ ጊዜ በትርጉም ከጥንተ ቃሉ የማናገኛቸው ብዙ ትርጓሜዎች አሉ፣ ብዙ ቁም ነገሮች አሉ እና ይህንን ወደ ግሪኩ ገብተን ስንመለከተው ቴዎስ የሚለው ዴፊኒት አርቲክል ይጎድሏል። ከዚህም የተነሳ እግዚአብሔር ነበረ የሚለው የባህሪ አገላለጽ ወይም ኳሊቴቲቭ ኤክስፕሬሽን ነው። ከዚህም የተነሳ ቃል እግዚአብሔር ነበር ይላል። ይህንን ሲባል ደግሞ ጆቫ ዊትነሶች ወይም ደግሞ የአርዮስን ትምህርት የሚከተሉ ሰዎች ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና የእግዚአብሔር ቃል በመለኮቱ ሕጹጽ ነው ብሎ የሚናገሩ ሰዎች ቴዎስ የሚለው ዴፊኒት አርቲክል ስለሌለው ቃል እግዚአብሔር ነበር ሲል እግዚአብሔር የተባለው ሎወር ኬዝ እግዚአብሔር ወይም ደግሞ ትንሽ አምላክ ተብሎ ይተረጉሙታል ማለት ነው። ዴፊኒት አርቲክል ስለሌለው ልብ ብላችሁ አዳምጡ። ዴፊኒት አርቲክል ስለሌለው ወይም ውሱን መስተአምር ስለሌለው ቃልን ሕጹጽ የሚያደርገው ከሆነ የመጀመሪያው እግዚአብሔር አብም በመጻሕፍት ያለ ዴፊኒት አርቲክል ተነግረዋል እግዚአብሔር ተብሎ። ለምሳሌ ዮሐንስ ወንጌል እዛው ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ ነበር የሚለው እግዚአብሔር የተባለው ማን ነው ብላችሁ ብትጠይቋቸው አብ ነው ይሏቸዋል። ይሄ አብ ግን በዴፊኒት አርቲክል እና ስለዚህ እግዚአብሔር አብም ጭምር ትንሽ አምላክ ነው ልንል ነው። ሎቱ ስብሐት እግዚአብሔር ይቅር ይበለንና ከዛ ባለፈ ደግሞ ወልድ አካላዊ ቃል ማለት ነው በመጽሐፍ ቅዱስ በዴፊኒት አርቲክል እግዚአብሔር ተብለው
ተብሎ በጣም በብዙ ክፍል ተነግሯል። ዕብራውያን ምዕራፍ 1 ቁጥር 8፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 28። እነዚህን በመሳሰሉ ቦታዎች በጣም በብዙ ቦታዎች ቃል እግዚአብሔር ተብሎ ተነግሯል ማለት ነው። ከዛ ሲቀጥል ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። እና ይህ በጣም ግልጽ ነው። ቃል ፈጣሪ ነው። ሁሉን ያደረገው እርሱ ነው። ያለ እርሱ ወደ ህልውና የመጣ ምንም ነገር የለም። ከዚህ በላይ ለእግዚአብሔርነቱ ለአምላክነቱ ምስክር ሊኖር አይችልም። በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እኔ እግዚአብሔር አምላካችሁ ነኝ፣ ሰማይና ምድርን የፈጠርኩ ይላል። ሰማይና ምድርን ከዘረጋው ውጪ ሌላ አምላክ እግዚአብሔር የለም። ቃል ሰማይና ምድርን የፈጠረ ከሆነና እግዚአብሔር ከሆነ ከእርሱ ውጪ አምላክ ሊኖር አይችልም። ከዛ ሲቀጥል ቁጥር 4 ላይ በእርሱ ሕይወት ነበረች ይላል። በእርሱ ሕይወት ነበረች። እስቲ የምጨምሩት ነገር አለ ወንድሞች? አንድን እስከ ቁጥር 4 እንመለከትና ከዛ ቀጥሎ ያለውን ምዕራፍ ቁጥር 18ን ብቻ ተነጋግረን ሌላውን በክፍል 2 እንነጋገረዋለን ማለት ነው። ዛሬ እንዲነሳ የፈለኩት ቴዎሎጂ እግዚአብሔር ይታያል ወይስ አይታይም፣ የቅድስት ሥላሴ ምስል ሊሳል ይገባል ወይስ አይገባም የሚለውን እንድንመለከት እና ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም የሚለው ቃል በእውነትም እግዚአብሔር እንደነበረ እና ከእርሱም ውጭ አምላክ እንደሌለ መጽሐፍ ቅዱስ ግልጽ ነው ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 8 ድረስ እስከ ቁጥር 18 ድረስ ብንለው የኦሪት ዘፍጥረት በምንድን ነው የሚጀምረው? እግዚአብሔር ሰማይና ምድርን እንደፈጠረና እግዚአብሔር ሰማይና ምድርን ፈጥሮ አዳምን በተለየ ክብር ከፈጠሩ በኋላ የአዳምን ውድቀት ተናግሮ ነው የሚያበቃው። ዮሐንስ ወንጌል ከፍጥረት ጀምሮ በፍጥረት በኩል የሆነውን የእግዚአብሔርን ልጅ ወደ ምድር መጥቶ የሰውን ልጅን ያዳነበትንም ታሪክ ጭምር ይናገራል ማለት ነው። እና ቁጥር 18 ላይ እንዲህ ይላል። ቁጥር 18 ላይ እንዲህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንጂ ይላል። ኪዳን መጽሐፍ ቅዱስ ለመክፈት ይመቻል። እንዲያው ትልቁ ላይ ብትሆን ችግሩም የሚመች ከሆነ አሁን ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1፣ ዳንኤል ምዕራፍ 7 ቁጥር 9፣ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1። ልብ በሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ደግሞ እንዲህ ይላል፣ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ማንን? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ሆኖ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። አሁን ደግሞ ትንቢተ ዳንኤል ምዕራፍ 7 ቁጥር 9፣ ትንቢተ ዳንኤል ምዕራፍ 7 ቁጥር 9፣ ትንቢተ ዳንኤል ምዕራፍ 7 ቁጥር 9 በዘመናት የሸመገለው በዙፋኑ ተቀምጦ ዳንኤል በራእይ እንዳየው ይናገራል። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 26፣ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እና በጣም ብዙ ቦታዎች ላይ እግዚአብሔር በግልጽ እንደተገለጠ በብሉያት መጽሐፍ ተጽፏል። ትንቢተ ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹ የሚነድ እሳት ነበሩ። በዙፋኑ ተቀምጦ ምን አይነት ልብስ እንደለበሰ ምን አይነት ጸጉር እንደነበረው
ዳንኤል አይቶ ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ግን አብን እግዚአብሔርን መቼም ቢሆን ያየው የለም ይላል እና የመጨረሻ ጥቅስ ኦሪት ዘጸአት ምዕራፍ 23 ከቁጥር 1 ጀምሮ ኦሪት ዘጸአት ምዕራፍ 23 ከቁጥር 1 ጀምሮ ይህንን ስትሏቸው እግዚአብሔርን ኦፍኮርስ በራእይ ያየው ብዙ ነቢያት አሉ። በራእይ ሳይሆን ግን በእውነት የተገለጠበት ቦታ የለም ይላሉ እና ኦሪት ዘጸአት ምዕራፍ 23 ከቁጥር 1 ጀምሮ እንዲህ ይላል። እስራኤላውያንን እግዚአብሔር ኦሪት ዘጸአት ቁጥር 9 ላይ ወደ ላይ ኦሪት ዘጸአት ቁጥር 9 ላይ ወደ ላይ ምዕራፍ 23 ቁጥር 9 ግሩም እስቲ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ክፈት። ይቅርታ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ይሰማል ግሩሜ? ይሰማል። አረጋለሁ። እሺ እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አላፈራችሁም ይላል እና ሙሴ እግዚአብሔርን ያየው በራእይ ሳይሆን በምንድን ነው? በግልጥ እግዚአብሔር ተገልጦለት ነው እና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም የሚለው በብሉያት መጻሕፍት ነቢያት ካዩት ለእግዚአብሔር ሳልቦ ዘርአ ወገሞራ ያለው እግዚአብሔርን አንድም ጊዜ አንድም ቦታ ያየው የለም ያለው ዮሐንስ ወንጌላዊ ከምን አንጻር ነው የሚለውን አባቶች ሲተረጉሙ ዮሐንስ መቼም ቢሆን እግዚአብሔርን ያየው የለም ያለው እግዚአብሔር በየትኛውም ሰዓት በየትኛውም ቦታ በመልክ በአምሳለ ብእሲ ስላልተገለጠ ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ያለው ምንድን ነው? በአባቱ እቅፍ ያለው አንድ ልጁ ካልተረከው በቀር እግዚአብሔርን መቼም ቢሆን ያየው የለም እና አባቶች ሲተረጉሙት መቼም ቢሆን እግዚአብሔርን ያየው የለም ማለት መቼም ቢሆን እግዚአብሔር አልተገለጠም ማለት ሳይሆን ቃል ካልገለጠው በቀር አብን ያየው የለም ማለት ነው እና ከዚህ አንጻር ይተረጉማል። ለዛሬ እንደ መግቢያችን ካልኳችሁ ይበቃል። እስቲ ሌሎቻችሁም ጨምሩና ለዛሬ ይብቃል። ናሁም ወጣ እንዴ? ቃሎት ያሰማልን። ዘርሺ ኪዳን ትጨምራለህ ወይስ? አሜን። አብራሽ መንቤቴ ግሩሜ ኪዳን የሆነው ነገር በሉና ያው ዛሬ ከመጀመሪያው ስላልሰማው ምን ነጥብ እንደተነሳ ስለማላውቅ ለዛሬ እንኳን ባልጨምር ይሻላል። ግሩሜ
ቃልዮት ያሰማልን። ሚካኤልን ቃልዮት ያሰማልን። በጣም እግዚአብሔር ያክብርልን። አሜን። አብሮ ያሰማልን። በደንብ ነው የገለጽከው እና ያው ጥሩ እየተማርን ነው ነው የምለው እንጂ ሌላ የምጨምረው ነገር የለም። እውነት ለመናገር የዮሐንስ ወንጌል ካሉት ወንጌላትም እንደው ከመልእክታትም ቢሆን ከአዲስ ኪዳን ካሉ መጽሐፍት በጣም ጠጠር የሚለው የመናፍቃን መዶሻ የሚሆነ መጽሐፍ ነው ዮሐንስ ወንጌል ነው። ይህንን እንድናይ እንድማር እድሉን ስለሰጣችሁን ያው እናመሰግናለን። እግዚአብሔር ያክብርልን ነው የምለው። እግዚአብሔር ይስጥልኝ። ዘይ አሜን። አብሮ ያሰማን። ግሩሚ ክፍል 2 በቃ ቀጣይ እናደርገዋለን።